ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና ተካሄደ። ኪንግደም ፓሽን ሴሚናሪ ለፓስተር ተፈራ ጎንፋ የክብር ዶክትሬት ሰጠ። ከውጭ በአውሮፓ ወንጌልን ለ1 ሚሊዮን ሰዎች ለማድረስ ታላቅ የሐምሌ ዘመቻ ተጀመረ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የወንጌል ስርጭትና ቤተክርስቲያን ተከና መምሪያ ሚስዮናውያን ካሰማራባቸው አካባቢዎች አንዱ በሆነው 7 ቤትና አካባቢው በሚገኙ ስርጭት ጣቢያዎችን ከሐምሌ 15 እስከ ሐምሌ 21 2018 ዓ.ም የጉብኝትና የወንጌል ስርጭት ስልጠናዎች ተካሂደዋል። በእነዚህ ቀናት ከዋናው ቢሮ ወደ አካባቢዎቹ ያቀኑት ወንጌላዊ መስፍን ሰይፉ በምሁር አክሊል በአመየና ቀበና ወረዳዎች በመዘዋወር 5 የወንጌል ስርጭት ጣቢያዎችን በመጎብኘት ሚስዮናውያኑንና አማኞችን አሰልጥነዋል። ከስልጠናዎቹ በኋላም በአካባቢዎቹ የወንጌል ምስክርነት የተደረገ ሲሆን በአማኞችና ሚስዮናውያን መካከል መንፈሳዊ መነቃቃትን መፍጠር መቻሉ ተገልጿል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ኪንግደም ፓሽን ሴሚናሪ ለፓስተር ተፈራ ጎንፋ የክብር ዶክትሬት ሰጠ። ኪንግደም ፓሽን ሴሚናሪ ወይንም KPS በነቀምቴ ባካሄደው የተማሪዎች ምረቃ ስነ ስርዓት ላይ ለ56 ዓመታት ታማኝ አገልግሎት እውቅና በመስጠት ለፓስተር ተፈራ ጎንፋ የክብር ዶክትሬት አበርክተዋል። ፓስተር ተፈራ ጎንፋ በምስራቅ ወለጋ አካባቢ አብያተ ክርስቲያናትን በመትከል የወንጌል ስርጭትን በማስፋፋት አገልጋዮችን በማሰልጠን የመጽሐፍ ቅዱስ ትምህርትን በማስተማርና ለብዙ አማኞች መንፈሳዊ እንክብካቤ በማድረግ ከፍተኛ አስተዋጽኦ አበርክተዋል። በሴሚናሪው የተሰጣቸው እውቅናም በእድሜ ልክ አገልግሎታቸው በታማኝነታቸውና ባሳደሩት ዘላቂ ተጽዕኖ እውቅና እንደሆነ ገልጸዋል። ኪንግደም ፓሽን ሴሚናሪ ጤናማ የመጽሐፍ ቅዱስ ትምህርትን፣ ተግባራዊ አገልግሎትንና ታላቁን ተልዕኮ የሚያስፈጽሙ አገልጋዮችን ለማብቃት ያለውን ቁርጠኝነት ገልጸዋል። መረጃው የሴሚናሪው የሚዲያ ክፍል አገልግሎት ነው። በደቡብ ኢትዮጵያ ክልል ከ1 ሚሊዮን በላይ ዜጎች የነጻ ሕክምና አገልግሎት ሊያገኙ ነው ተባለ። በደቡብ ኢትዮጵያ ክልል በተጠናቀቀው የ2018 በጀት ዓመት የክረምት በጎ ፈቃድ አገልግሎት በርካታ ዜጎች የነጻ ምርመራና ሕክምና አገልግሎት እንደሚያገኙ የክልሉ ጤና ቢሮ አስታውቋል። የክልሉ ጤና ቢሮ ኃላፊ እንዳሻው ሽብሩ እንደገለጹት 1,047,280 የሚሆኑ ዜጎች የነጻ ምርመራና ሕክምና አገልግሎት ያገኛሉ። መርሃ ግብሩ በተለይም የሕክምና ወጪን መሸፈን ለማይችሉና የጤና ተቋማት ተደራሽነትን ውስን በሆነባቸው አካባቢዎች ለሚገኙ ዜጎች ትልቅ ጠቀሜታ ያለው መሆኑ ተጠቁሟል። ለዜጎች ከሚሰጡ የምርመራና ሕክምና አገልግሎቶች ውስጥ የስኳር ህመም፣ የደም ግፊት፣ የማህጸን በር ጫፍ ካንሰር፣ የሳምባ ነቀርሳ፣ የአይን፣ የጆሮ፣ የቆዳና ሌሎች ምርመራዎች ይገኙበታል። መርሃ ግብሩ በወላይታ ዞን ጠባላ ከተማ በጠባላ ጠቅላላ ሆስፒታል መካሄድ የጀመረ ሲሆን በክልሉ የሚገኙ የጤና መምሪያዎች፣ ሆስፒታሎች፣ በጎ ፈቃድ አገልግሎት ሰጪ ተቋማትና ሌሎች ባለድርሻ አካላት ተሳትፈዋል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ከጄኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በአውሮፓ ወንጌልን ለ1 ሚሊዮን ሰዎች ለማድረስ ታላቅ የሐምሌ ዘመቻ ተጀመረ። የአብስራ ሳሙኤል ዝርዝር አላት። በመላው አውሮፓ የሚገኙ በርካታ የክርስቲያን አገልግሎቶችና የአካባቢ አብያተ ክርስቲያናት በሐምሌ ወር ውስጥ ወንጌልን ፊት ለፊት ለ1 ሚሊዮን ሰዎች ለማድረስ ትልቅ የወንጌል ዘመቻ ጀምረዋል። በዚህ ወር የሚካሄደው ዘመቻ ፓሪስ፣ ለንደን፣ በርሊን፣ ማድሪድ፣ ሬይክጃቪክ እና ኩልጁን ጨምሮ በበርካታ ዋና ዋናና ክልላዊ ከተሞች ይካሄዳል። አዘጋጆቹ በሺዎች የሚቆጠሩ በጎ ፈቃደኞችን በ2 እና በ3 ሰዎች ያቀፉ ቡድኖችን በማደራጀት በየቀኑ በጎዳናዎች ላይ ከሰዎች ጋር በቀጥታ የወንጌል ስብከት እንዲያደርጉ እያሰማሩ ይገኛሉ ተብሏል። እንደ አዘጋጆቹ ገለጻ ዘመቻው በአውሮፓ እየጨመረ ለመጣው መንፈሳዊ ፍላጎት ምላሽ ለመስጠት የታሰበ ነው። ከመቼውም ጊዜ በበለጠ አውሮፓ ስለ ኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ እውነተኛና ያልተቀላቀለ መልእክት ትፈልጋለች ሲሉ አዘጋጆቹ በድረገጻቸው ላይ ገልጸዋል። ሮሜ 10:14ን የዘመቻው መሰረታዊ የመጽሐፍ ቅዱስ ጥቅስ አድርገው አቅርበዋል። የዘመቻውን ስራ ለማስተባበር ተሳታፊዎች ሲቲ ኢምፓክት የተባለ የሞባይል መተግበሪያ የሚጠቀሙ ሲሆን መተግበሪያው የወንጌል
ውይይቶችን መመዝገብ፣ በክርስቶስ የዳኑ ነፍሳትን መመዝገብና ከአዳዲስ አማኞች ጋር የደቀ መዝሙርነት ክትትል እንዲጀምሩ ያስችላል ተብሏል። በተጨማሪም በተሳታፊ ከተሞች የክብር ምሽቶች የተሰኙ የምሽት መርሃ ግብሮች በማካሄድ ተጨማሪ ስልጠናዎች እንደሚሰጡ የተገለጸ ሲሆን ከዚህ በተጨማሪ ከዘመቻው በፊትና በወቅቱ ክርስቲያኖችን ለግል ወንጌል ስርጭት የሚያዘጋጁ የመስመር ላይና የፊት ለፊትም ስልጠናዎች እየተሰጡ ይገኛሉ። ይህ ተነሳሽነት ቀደም ሲል በተካሄደ ዘመቻ ከ73000 በላይ ሰዎችን የወንጌል መልእክት እንደሰሙና ከ7320 በላይ ሰዎች አምነው መዳናቸውም ተገልጿል። የአገልግሎቱ መሪዎች የዘንድሮ የተስፋፋ የአብያተ ክርስቲያናትና የድርጅቶች ጥምረት ከቀደሙት ውጤቶች የላቀ ፍሬ እንደሚያፈራ ተስፋ አድርገዋል። ዘገባው የክርስቲያን ዴይሊ ነው። በበይነመረብ ማጭበርበር ምክንያት የሚፈጸም የሰዎች ዝውውር እየተባባሰ መጥቷል ሲል IOM ገለጸ። የዓለም አቀፉ የስደተኞች ድርጅት IOM በኢንተርኔት የሚፈጸሙ የማጭበርበር ተግባራትና ማዕከላት በአሁኑ ወቅት በዓለም አቀፍ ደረጃ በከፍተኛ ፍጥነት እያደጉ ካሉ የሰዎች ዝውውር ወንጀሎች አንዱ መሆኑን አስጠንቅቋል። የድርጅቱ ዋና ዳይሬክተር ኤሚ ፖፕ በጄኔቫ በሰጡት መግለጫ ከ80 በላይ ከሚሆኑ ሀገራት በርካታ ሰዎች በማህበራዊ ትስስር ገጾች በሚወጡ የሐሰት የስራ ማስታወቂያዎች ተታለው ወደዚሁ አደገኛ መዋቅር ውስጥ እንደሚገቡ ተናግረዋል። በሚያንማር፣ ካምቦዲያ እና ላኦስ የመሳሰሉ የደቡብ ምስራቅ እስያ ሀገራት ውስጥ በተቋቋሙ ማዕከላት እስከ 300,000 የሚደርሱ ሰዎች ተገደው እንዲሰሩ እንደሚደረጉ ነው የገለጹት። እነዚህ ሰዎች በዋናነት በምዕራባውያን ሀገራት የሚኖሩ አረጋውያን በኦንላይን በማጭበርበር ገንዘብ እንዲያታልሉ የሚገደዱ ሲሆን የዩኒቨርሲቲ ተመራቂ ወጣቶች ደግሞ ለስራቸው እንደሚመረጡ ገልጸዋል። በተባበሩት መንግስታት ድርጅት የእጽና ወንጀል ጽህፈት ቤት ወይንም UNODC ግምት መሰረት በእነዚህ የኦንላይን ማጭበርበሮች ምክንያት በየዓመቱ ከ88 ቢሊዮን እስከ 114 ቢሊዮን ዶላር የሚደርስ የገንዘብ ስርቆት ይፈጸማል። IOM እስካሁን ከ33 ሀገራት የተጭበረበሩ ከ3500 በላይ ተጎጂዎች መታደግ መቻሉን ገልጾ እነዚህ ሰዎች ከእስር ሲወጡ ለከፍተኛ የዕዳ ጫናና የስነ ልቦና ጉዳት እንደሚዳረጉ አስታውቋል። መረጃው የዓለም አቀፉ የስደተኞች ድርጅት ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃት በፊት አርዕስተ ዜናዎቹን ላስታውሳችሁ። በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና ተካሄደ። ኪንግደም ፓሽን ሴሚናሪ ለፓስተር ተፈራ ጎንፋ የክብር ዶክትሬት ሰጠ። ከውጭ በአውሮፓ ወንጌልን ለ1 ሚሊዮን ሰዎች ለማድረስ ታላቅ የሐምሌ ዘመቻ ተጀመረ። ከዜናዎቹ ጋር ቤቴል ታምራት ነኝ። ለዛሬ ያዝነው ዜና በዚህ አብቅቷል። ሰላም ሁኑ።